ሰላም ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት የትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታም። ዛሬም ፊደላትን ራቅ አድርገን ዘፈን አበቃም እያጋጠምን ቃል እየመሰረትን እንሄዳለን። ስለዚህ ከእናንተ የሚጠበቀው ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ የጻፋችሁ እየተለማመዳችሁ መሄድ ይጠበቅባችኋል። ቀጥታ ወደ ትምህርቱ። መጀመሪያ ፊደላትን እንጠራላችኋለሁ። ከዛም በኋላ እያጋጠምን ቃል እየመሰረትን እንሄዳለን ማለት ነው። በደንብ ተከታተሉ። ሞ ሞ ሞ ስ ስ ስ ጣ ር ስ ተ ገ ክ ን ል ሜ ል ግ ስ ር ስ ሼ ቅ ት ት ቃ ብ ት። እሺ ከዚህ በኋላ አግድም እየጠራ ማለት ነው። እያጋጠምን ቃል እየመሰረትን እንሄዳለን። መጀመሪያ ከዚህ ላይ እንገምታለን። ከዛም በኋላ እዚህ ጋር መጣን ደግሞ ቼክ እናደርጋለን ማለት ነው። ሞ ተ ር ሞ ከመ ቤተሰብ 7ኛ ፊደል ነች። ተ ከተ ቤተሰብ 1ኛ ፊደል ነች። ር ከረ ቤተሰብ 6ኛ ፊደል ነች። ምን እንደሚል ሞክር እስኪ። ሞ ተ ር ሞ ተ ር። እዚህ ጋር ቼክ ስናደርግ ሞ ተ ር ሞተር ሞተር የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሞ ገ ስ ሞ ከመ ቤተሰብ 7ኛ ፊደል ነች። ገ ከገ ቤተሰብ 1ኛ ፊደል ነች። ስ ከሰ ቤተሰብ 6ኛ ፊደል ነች። እንገምት እስኪ። ሞ ገ ስ ሞ ገ ስ። ቼክ ስናደርግ እዚህ ጋር መጠን ሞ ገ ስ ሞገስ ሞገስ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሞ ክ ሼ ሞ ከመ ቤተሰብ 7ኛ ፊደል ነች። ክ ከከ ቤተሰብ 6ኛ ፊደል ነች። ሼ ከሸ ቤተሰብ 5ኛ ፊደል ነች። ቼክ እናድርግ እስኪ። ሞ ክ ሼ ሞ ክ ሼ። ቼክ ስናደርግ እዚህ ጋር መጣን ሞ ክ ሼ ሞክሼ ሞክሼ የሚል ቃል መስርተው ይገኛሉ። ሞክሼ ማለት ተመሳሳይ ማለት ነው። በድምጽ ተመሳሳይ፣ በቅርጽ ግን የተለያዩ ሊሆኑ ይችላሉ ማለት ነው። ስለዚህ ሞክሼ እንላለን ማለት ነው። እዚህ ጋር ደግሞ ስንመጣ ስ ን ቅ ስ ከሰ ቤተሰብ 6ኛ ፊደል ነች። ን ከነ ቤተሰብ 6ኛ ፊደል ነች። ቅ ከቀ ቤተሰብ 6ኛ ፊደል ነች። ምን እንደሚል እስኪ እንገምት። እዚህ ጋር ስ ን ቅ ስ ን ቅ። ቼክ ስናደርግ እዚህ ጋር መጠን ስ ን ቅ ስንቅ ስንቅ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ስ ል ት ስ ከሰ ቤተሰብ 6ኛ ፊደል ነች። ል ካለ ቤተሰብ 6ኛ ፊደል ነች። ት ከተ ቤተሰብ 6ኛ ፊደል ነች። እንገምት እስኪ። ስ ል ት ስ ል ት። ቼክ ስናደርግ እዚህ ጋር መጠን ስ ል ት ስልት ስልት ይላል ማለት ነው። ቀጣይ እዚህ ጋር ደግሞ ስ ሜ ት ስ ከሰ ቤተሰብ 6ኛ ፊደል ነች። ሜ ከመ ቤተሰብ 5ኛ ፊደል ነች። ት ከተ ቤተሰብ 6ኛ ፊደል ነች። እስኪ እንገምት ምን እንደሚል። ስ ሜ ት ስ ሜ ት። እዚህ ጋር መጠን ቼክ ስናደርግ ስ ሜ ት ስሜት ስሜት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጣ ል ቃ ጣ ከጠ ቤተሰብ 4ኛ ፊደል ነች። ል ካለ ቤተሰብ 6ኛ ፊደል ነች። ቃ ከቀ ቤተሰብ 4ኛ ፊደል ነች። እንገምት እስኪ። ጣ ል ቃ ጣ ል ቃ። ቼክ ስናደርግ እዚህ ጋር መጠን ጣ ል ቃ ጣልቃ
ጣልቃ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ር ግ ብ ረ ከረ ቤተሰብ ስድስተኛ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እስኪ እንገምት። ር ግ ብ ር ግ ብ ቸክ ስናደርግ እዚህ ጋር መጠን ር ግ ብ ርግብ ርግብ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ስንመጣ ስ ስ ት ስ ከሰ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ስንገምት ስ ስ ት ስ ስ ት ስ ስ ት ስስት ስስት የሚል ቃል መስርተው ይገኛሉ ማለት ነው። ውድ የቻናላችን ቤተሰቦች ስለዚህ እናንተም ፊደላትን እንደኔ ራቅ ራቅ አድርጋችሁ ጽፋችሁ አበቃ እየጻፋችሁ በደብተራችሁ ላይ መጀመሪያ ትገምታላችሁ ምን እንደሚል ከዚህ ጋር ለምሳሌ እዚህ ጋር እንዳየነው ማለት ነው። መጀመሪያ ራቅ ራቅ አድርጋችሁ ጽፋችሁ እነሱን በፍጥነት ትጠሩና ምን እንደሚል ትገምታላችሁ። ከዚያም በኋላ አጋጥማችሁ ደግሞ ትጽፉና ምን እንደሚል ቸክ እያደረጋችሁ አበቃ ትሄዳላችሁ ማለት ነው። ስለዚህ ለዛሬ ያለኝ ቪዲዮ ይሄን ይመስላል። ነገም በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው